ሰላም ሰላም የቻናሌ ቤተሰብ ሁላችሁም ሰላም ብያለሁኝ። እንግዲህ ባለፈው እንደተመለከትነው የሀቤል ድራማ አስተማሪ ድራማ ነው። እንግዲህ ባለፈው እንግዲህ አባትየው ልጁን አሳልፎ እየሰጣበትን ነው እንጂ ሚስጥሩን አላወቅንም ነበረ። ዛሬ እንግዲህ በአዲስ ድራማ መጥቻለሁኝ። ቪዲዮን ከወደዳችሁ ሼር እና ላይክ ማድረጋችሁን አትርሱ። እንግዲህ በጣም ደስ የሚልና የሚያስደንቅ ድራማ ነው። በዚህ ድራማ ማስተማር ብዙ አለው። እንግዲህ በዚህ ድራማ ውስጥ እንግዲህ ብዙ አይነት ነገር ራሶቻችን የምናይ ይሆናል። ለምን ቢባል አለፍላጎት ማዳር ምን አይነት እንደሚያስከትል፣ ብር መውደድ ምን ያህል መስዋዕት እንደሚያስከፍል የሚያሳይ ድራማ ነው። በጣም ድንቅ ድራማ ነው። እንግዲህ ወደ ዛሬያችን ስናልፍ እንግዲህ ቤርቲን ታሰረች። እንግዲሁም ደግሞ ወይዘሮ መመን እንግዲህ ከቤት ወጥታለች። እንግዲህ ከቤት የወጣችው እንግዲህ ሁሉም ነገር እኔ እናገራለሁ ብላት ነበረ። እንግዲህ አቤል እንግዲህ እናገራለሁ እኔ ከዚህ በኋላ ከውሸት ጋራ መቆየት ሰልችቶኛል፣ ይበቃኛል ብላ ነበረ። እንግዲህ ስለዚህ መውጣት አለብኝ ብላ እንደተናገረቻትም እንግዲህ እሺ በቃ ብላ አልተስማማችም ነበረ። ከዛን ግን የሆነው ነገር እንግዲህ በቃ ከዚህ በኋላ መቀበል አልችልም፣ መውጣት አለብኝ ስትላት ነበረ። መቼም ይሄን ነገር አታደርጊም ብላት ነበረ እናቷ። ከዛንን እንግዲህ እናትሽም አይደለሁም ብላት ነበረ። ግን እንግዲህ እንደዛ ብትላትም ውሸትሽን ነው፣ እኔ አላምንሽም፣ ይሄንን ደግሞ ለሴራሽ ነው ያዘጋጀሽው ብላታለች። እንግዲህ አላመነቻትም ማለት ነው እናቷን። እንግዲህ እናትየው እንግዲህ አባቷ ጨርቅሽን ይዘሽ ከዚህ እንድትወጪ ብሏት ነበረ። እንግዲህ አባቷ ሁሉም ነገር ተደብቆ ሰምቶ እንግዲህ እንዴት የገደለችሁትን ሀብል እንግዲህ ወደ እሷ ለማዞር ነበረ። ነገር ግን አልተሳካላትም። እንግዲህ ብላውን እንግዲህ በእሷ በምትከትፈው ሽንኩርት ነበረ እሷንም እንግዲህ ማደሪን ያስገደለቻት። ነገር እንግዲህ ልጁ ደውሎ ያለውን ነገር ይሄ ነው ብሎ ሲነግራ ጊዜ ትደነግጣለች። ከዛ እንግዲህ አባትየው ደግሞ ከበር ስር ተደብቆ ሰምቷት ነበረ። ከዛ እንግዲህ ይሄንን እንዴት ማድረግ እንዳለበትና ለፖሊስ እንግዲህ አሳልፎ ይሰጣታል። እንግዲህ እሷን አሳልፎ ከሰጣት ወደ አባዬ እንዴት ነው በእኔ ላይ የጨከንኩ አንተ ነህ ወይ እኔን አሳልፈ ለፖሊስ የሰጠው ትላለች። ከዛኒ ከዚህ በኋላ አንቺ ልጅ አይደለሽም፣ እኔ ልጅ እንደዚህ አይነት ልጅ የለኝም፣ እንደዚህ አይነት ካዲ ከመቼ ወደ ነቆይ እንደዚህ ሀረመኔ የውሹ ይላታል። ከዛንን እንግዲህ እሷ ደግሞ ቆይ እኔ እኮ ያደረግኩት ነገር የለም ወንድሜ እባክህን ርዳኝ ትለዋለች። ከዛንን እንግዲህ ብትለው ምንም ነገር እንግዲህ አላላትም። ከዛ እንግዲህ አክስትየው ደግሞ ቆይ ለምንድነው ዝም የምትለው? ልጅቷን አንድ ነገር በላት፣ እኔ እኮ ያደረግኩት ነገር የለም ብላ ምንም ብታወራ ማንም ሊሰማት ፈቃደኛ አልነበረም። ከዛን እንግዲህ ገዛ ፖሊሱ እንግዲህ ይዟት ፖሊሱ እንግዲህ ኃይል እንድጠቀም ባታደርግኝ መልካም ነው፣ ተነሽና እንውጣ ይላታል። ከዛን እንግዲህ ይዟት ይሄዳል። ከዛ እንግዲህ ወይዘሮ ሜለን እንግዲህ ውስጥ ገብተው ቆይ አንቺ ምን እያደረግሽ ነው? ቆይ ምንድን ነው ሀሳብሽ? እንደዚህ አይነት ካጂ መሆንሽን አላወቅኩም። እንዴት ነው እንደዚህ ልታታልኝ የቻልሽው? ምንድን ነው ፍላጎትሽ? ምንድን ነው ሀሳብሽ? ይላታል። ከዛ ቆይ ተረጋጋ፣ እኔ እኮ ያደረግኩት ነገር የለም፣ የሰማው ነገር እኮ እውነት አይደለም ትለዋለች። እንዴት ነው እውነት አይደለም የምትይኝ? የሚሰማው ነገር እንኳን በጆሮዬ የሰማሁትን ነገር ልትክደኝ ነው ወይ ትለዋለች። ከዛንን እንግዲህ ቆይ እኔ የሰማሁትን በጆሮ ሰምቼ ልትክጅኝ ነው ወይ? ስለዚህ አሁን ልብስሽን ሰብስበሽ ከዚህ ቤት ውጪ ትለዋለች። ከዛንን እንግዲህ ሄዶ አንቆ እንግዲህ ሀቤል የኔ ልጅ አይደለችም ሲል እንግዲህ እሱ ደግሞ ሮጦ ያንቃታል። አሁን እንኳን ጥፋትሽን ለምን አታምኝ ይላታል። ከዛን እሱ ደግሞ እረ እባክህን እያሳመምከኝ ነው ልቀቀኝ ትለዋለች። አቶ እስክንድር እንግዲህ በጣም ተናዶ ስለነበረ በጣም ነበረ ያነቃት። እባክህን እያሳመምከኝ ነው ልቀቀኝ ትለዋለች። ከዛንን
እንግዲህ እንደውም እንደ አንቺ አይነት አረመኔ ገድዬ ፖሊስ እጄን ከሚይዘኝ ይሉና ይለቃታል። ከዛንን አሁን ግን ከዚህ ቤት ውስጥ እንድትወጪ ይፈልጋለሁኝ፣ አይንሽን ማየት አልፈልግም ይላታል። ከዛ እንግዲህ እሷ ደግሞ በጣም ትደነግጣለች። ደንግጣ ቆይ ምንድን ነው ትለዋለች። አንድ ጊዜ እንኳን እድል አሰጠኝም እንዴ ትለዋለች። አይ ምንም አይነት እድል አሰጥሽም፣ ከዚህ ቤት እንድትወጪ በቶሎ አይንሽን ማየት አልፈልግም ይላታል። ከዛ እንግዲህ እሺ ትልና እንግዲህ ትወጣለች። ቶሎ ውጪልኝ ብሎ ይጮህባታል። ከዛ መሆንም እንግዲህ ትወጣለች። ከዛን አቶ እስንድር ደግሞ ልብሷን ይሰበስብና ከዛንን ቆዩ ልብሱን ሰብስቦ በር ላይ ሂዶ ያወጣላት። ከዚህ በኋላ አይንሽን እንኳን ማየት አልፈልግም ይላታል። ከዛንን እንግዲህ አይንሽን ማየት አልፈልግም ውጪልኝ ብሎ በር ላይ ልብሷን ይወረውርላታል። ከዛ ልብሷን ሲወረውርላት እሷ ደግሞ ቆይ ብላ እግሩ ስር ተደፍታ እባክን አንድ ጊዜ እንኳን ይቅርታ ታረግልኝም ወይ ትልና እግሩ ስር ወርቃ ትለምነዋለች። እግሩ ስር ብትወርቅም እንግዲህ ምንም እንትን አላላትም። ከዛንን እንግዲህ ምንድን ነው እዝራ ደግሞ ይመጣና ቆይቺ ሴት ምንድን ነው የምታደርገው ከእግር ስር ተነሽለት ትለዋለ ይላታል። ከዛንን ቆይ አንድ ጊዜ እንኳን ይቅርታ አታረግልኝም እንዴ እያለች እንግዲህ በዚህ መሀል ሀብል ትመጣለች። ሀብል ስትመጣ እንግዲህ አሁን አንቺ ከዚህ ቤት ውጪ፣ እኔና ሀብል የምናወራ ነገር አለ ይላል። ከዛን እኔ እንግዲህ አይ አባዬ ሁለታቸውንም አይናቸውን ማየት አልፈልግም፣ ሁለቱም ከዚህ ቤት እንዲወጡ ይላል። ከዛን ደግሞ እሱ ቆይ አብል ከኔ ጋር የምትነጋገረው ነገር አለ፣ አብል ትቆያለች እሷ ትውጣ ይላል። ከዛንን እንግዲህ እንደዛ ስል ጊዜ እሺ በቃ አሁን እኔ እሷ እንግዲህ ስትወጣ ከዛ እሷ ከቆየች እኔ ወጣለሁ ይላል እዝራ። ከዛንን እንግዲህ ተረጋጋ፣ እኔና እሷ እናወራለን፣ አንተ እንደውም ሂድ ብልድሎ ይለዋል። ከዛን እንግዲህ እዝራ ደግሞ ጥሩ እዚህ ቤት ሲመለስ ግን ማገኘት አልፈልግም፣ ከዚህ ቤት እንድትወጣልኝ ነው የሚፈልገው ብሎ ይላታል። ከዛን እንግዲህ ይሄዳል እሱ ጥሏት። እንግዲህ ሜርሲ ፖሊስ ፊት ለፊት ትቀርብና እንግዲህ ቆይ ለምንድን ነው ማደርን ያስገደልሹ ይላታል። ከዛኔ ቆይ እኔ ማንንም አላስገደልኩም ይላል። አንቺ የላክሹ ልጅ እኮ እሷ እንደገደለችው እኮ ነግሮኛል ብሎ ይነግራታል። ከዛን እንግዲህ አይ እኔ ማንንም ሰው እንድገል አላኩም ይለዋል። ቆይ እኔን ለማወጣጣት እየሞከርክ ነው እንዴ ትለዋለች ለፖሊሱ። ከዛ እሱ ደግሞ አይደለም ልጁ ነግሮኛል ብሎ ይለዋል። ከዛን መቼም ቢሆን አላደረኩትኝም ብሎ ይላል። ከዛን እንግዲህ ሜርሲንን አክስቷ ልትጠይቃት ትመጣለች። ቆይ አንቺ እንዴት ነች ትላታለች። ደህና ነኝ አክስቴ ትላታለች። ቆይ አንቺ ምንድን ነው አላማሽ የነበረው እኮ አሁን እንዴት ነው ያለውን ነገር የብላውን ነገር ለፖሊሱ እንዳትናገር ይል ትላታለች። እንዴት ብዬ ነው የምናገረው? መቼም ቢሆን አልናገርም እኮ ትላታለች። ከዛኔ ቆይ አንቺ እኮ በዚህ ብላ አብል እኮ እንደገደለች አድርገሽ ለማያዝ አይደለም እንዴ አላማሽ የነበረው ትላታለች። አዎ ትላታለች። አሁንም እኮ ማድረግ እንችላለን ትላታለች። ከዛ አብነትን እንግዲህ እናቱን በደንብ እንደምትወደው ነግረሽኝ ነበረ። ስለዚህ እኔ እናቱን አግትበታለሁ። ከዛንን ደግሞ እኔ ነኝ የገደልኩት ብሎ እንድናዘዝ አደርጋለሁ። ከዛ እንግዲህ አብልናት ግደልም አብልናት የላከችኝ እንድትል አደርጋለሁ ይለዋል። እንድል አደርጋለሁ ትለዋለች። ከዛንን አክስቴ እርግጠኛ ነሽ ወይ ይሄ ነገር ይሳካል ወይ? ይሄ ነገር ካልተሳካ ትላታለች። ይሳካል፣ የማይሳካበት ምክንያት የለውም ትላታለች። ከዛንን ነገር ግን አደራሽን በጥንቃቄ አድርጊ ደግሞ አክስቴ አደራሽን ትላታለች። አይ ምንም ነገር አታስቢ፣ እኔ ሁሉም ነገር በጥንቃቄ ነው የማደርገው ትላታለች።
ከዛን ደግሞ እንግዲህ አላማሽ እኮ እሷን እስር ቤት መክተት አልነበረም ወይ? ስለዚህ አንቺ እንዴት ነው እንደዚህ ማድረግ ያልቻልሽው? ስለዚህ ይሄ ነገር ዞሮ ዞሮ አናቷ ላይ ነው መውጣት ያለበት ነገር ግን ትላታለች። ነገር ግን እኮ አሰብኩኝ እንጂ አልተሳካልኝም ትላታለች። ከዛንን የማይሳካበት ምክንያት የለም ይሳካል፣ እንግዲህ አንቺ ብቻ ታረጋጊ ትላታለች። ኤዝራ እንግዲህ ተመልሶ ሲመጣ አብል ቁጭ ብላ እያለቀሰች ያገኛታል። ከዛንን ቆይ ምንድን ነው ከዚህ እዚህ የምታረጊ ለምንድን ነው እያለሽው ይላታል። ከዛንን እንግዲህ ትመጣና አባትየው ደግሞ ከላይ ይመጣል። እንግዲህ አብል የትም አትሄድም፣ ቆይ ምንድን ነው ምን አርግ ነው የምትላት ይላል። ቆይ አንተ ምን ሆነ ነው? ቆይ አንተ ምን ብላ ነው ትለዋለች። እኔ ምንም አላልኩትም፣ እንደውም በሰላም ከዚህ ቤት እንዲያሰናብቱኝ ነው የነገርኩት ትለዋለች አቤል። ገዛንን የምትለውን ነገር ሰምተሃል አይደለም እንዴ? ስለዚህ ከዚህ ቤት አሰናብታት ትለው ይለዋል። ከዛንን እንግዲህ እዝራ አባትየው ቆይ ለአንተ ጥቃት ፍቅር እንኳን የለህም ወይ ይለዋል። እኔ ከዚች ካዲ ጋራ ፍቅር የለኝም ይለዋል እንግዲህ እዝራ። ከዛንን እሷ ደግሞ በጣም ይሰማትና ታለቅሳለች። ከዛንን አባትየው ቆይ እኔ ካዲ መሆኗ ሳታቅ በፊት ምንም አይነት እንኳን ፍቅር አልነበረም እንዴ ይለዋል። ከዛንን እንደዛ ስለው መቼም ቢሆን እኔ ከዚች ካዲ ጋር ፍቅር ሊይዘኝ አይችልም ብሎ ጥሎ እንግዲህ እዝራ ወደ ላይ ይወጣል። ከዛኔ እንግዲህ አባትየው ደግሞ እውነቴን ነው የምልሽ ከዚህ ካወራ ውስጥ አንድም እንኳን እውነት የለበትም። የልጄን ልብ በደንብ አርጌ ጠንቅቄ አውቃለሁ። የኔ ልጅ ተስፋ አትቁረጪ ይላታል። ከዛንን እንግዲህ ብርሰትና ሁለቱ ይገናኛሉ። ቁጭ ብላ መንገድ ላይ ታገኛታለች። ከዛንን እንግዲህ እኔ እውነቴን ነው ምልሽ ከዚህ የሚበልጥ ደስታ የለም እንደዚህ አይነት ትለዋለች። ከዛንን እንግዲህ ያሰብሽው ነገር ሁሉ ሞላልሽ አይደለም እንዴት ትላታለች። በጣም ሞላልሽ ብቻ ትላታለች። እንግዲህ አጸደ እንድ ፊትሽ ሁላ ጦልጓልና ስለዚህ እቺን በዳቦ ብይበት ብላ ብር ብር ተወረውርለታለች። ከዛን እንግዲህ ብር ስትወለውልለት እንግዲህ ከዛ ሁሉም ነገር ከዛን እንደ አንቺ ትልና ከኋላ መታ እንግዲህ ማመን ታንቃታለች። ከዛንን እንግዲህ እረ ትንፋሽ እያጠረኝ ነው ሊቀቅኝ፣ አንቺ ውሻ መተንፈስ እያቃተኝ ነው ሊቀቅኝ ትላታለች። እንግዲህ ምንም ነገር አጸደ ብትወተውተ መመን ግን ልትለቃት አይደለም። ከዛንን እንግዲህ ያላት አማራጭ ምን ታደርጋለች? ራሷን እንደ መሳት ታደርገዋልና ከዛንን እንግዲህ አንቺ ትላታለች። አንቺ አጸደ ትላታለች። ምንም እንኳን ልትነቃ አልቻለችም። ከዛንን እንግዲህ ብትል እንኳን አልነቃችም። ከዛንን እንግዲህ ምንም ነገር እንኳን ማድረግ ስላልቻለች ዝም ትላታለች። ከዛንን አንቺ የማትረቢ ምን አደርጋለሁ ሊቀቅኝ። ከዛንን ትነቃለች። ከዛንን ምመን እንግዲህ ይሄ ራሱ ትልቁ ሽንፈትሽ ነው፣ ይሄንን ኢመኝ ትላታለች። ከዛንን ኢመኝ ደግሞ እዛ ቤት ይገባለሁ። እንግዲህ ባሌም ደግሞ ለትንሽ ጊዜ ነው እንጂ እንደው የሰማና ሚስቱ ነኝ፣ መቼም ቢሆን ተመልሼ እዛ ቤት እገባለሁ ትለዋለች። ከዛ እውነቴን ነው ልሻለሁ እስክንድር እዛ ቤት ተመልሰው ካስገባሽ እኔ አጸደ አይደለሁም ትላለች። አጸደ እንግዲህ አጸደ ቶሎ በይ ተንኮልሽን ጀምር ትላለች። ከዛንን እንግዲህ ሴራዋን ቶሎ ብላ ታዘጋጃለች። ከዛ ራሷን እንግዲህ ትፈነክትና ፊቷን ትቀባባለች። ከዛ ፊቷን ተቀባብታ ወደ ቤት ትገባለች። ከዛንን እንግዲህ እስክንድርና ሀብል በር ላይ ቆመው ያያታል። ከዛ ቆይ አንቺ ደግሞ ምን ሆነሽ ነው እንደዚህ ሆነሽ የመጣሽው ትላለች። እንደ እቺ ማማናታ እንደዚህ ዱርያቸውን ገና ለገና ሁሉ ነገሯን ስላወቅኩላት ብላ እንግዲህ ደጅ ላይ ዱርዬ ቀጥራ አስቀጠቀጠኝ ትለዋለች። ምን ብሎ እሱ ይደነግጣል። ከዛ እሷም ደግሞ ምን ትላታለች። ከዛንን አዎ እሷ ናት እንደዚህ ያደረገችን ብላ ትናገራለች። እንግዲህ እንደዛ ስትላት መቼም የእውነት ማየ እንደዚህ አድርጊያ ነው እንዴ ትላታለች። ከዛንን እናት ታዲያ ትላታለች። ይሄንን ግን የማቀው ሁለታችሁ እንግዲህ የዚህን ሀብት ለመውረስ እየተጨናነቃችሁና ሁለታችሁ እየተጣላችሁ እንደሆነ ነው የማቀው ትላታለች።
አንቺ የማትረቢና ነፍሰ ገዳይ ትላታለች። ከዛ እንግዲህ አቶ እስክንድር ዝም በይ፣ ከዚህ በኋላ ይሄንን ነገር እንዳትናገሪ፣ ስንት ጊዜ ነው የምነግርሽ? ይሄንን በጆሮ ሰምቻለሁ ይላታል። ከዛንን እንግዲህ እንደዛ ብሎ ሲከራከር እሷ ደግሞ መጀመሪያ እኮ የኔ የሚሰራበትን ቢላ ሰረቃችሁ፣ ይሄማ ቁልጭ ያለ የእናንተ ሴራ እንደሆነ እኮ በደንብ ታውቋል ትላታለች። ከዛንን ይበቃሻል፣ ከዚህ በኋላ በስነ ስርዓት እኔ በሚልሽ መንገድ ማትጂ ከሆነ ከዚህ ቤት ነው የማስወጣሽ ይላታል። ከዛንን እንግዲህ እሷ ደግሞ ቆይ ማመን እንግዲህ ቆይ አባትሽ ቆይ አንቺ እንዴት ነው የምትናገሪ? ወንድምሽ እኮ ነው፣ ለምንድን ነው ለጤንነቱ እንኳን የማትጠናቀቅለት? ትላታለች ሀቤል። ከዛንን እንግዲህ አንቺ የማትረቢ ወይን ቤት ከማበስበሽ በስተቀር ከዚህ ቤት እንድትወጪ ትላታለች። መቼም ቢሆን አልወጣም፣ መቼም ቢሆን ጋሼን እንግዲህ እኔ ለአውሬ ጥዬ አልድም ትላለች። ከዛንን እንግዲህ የማትረቢ ታያለች ትልና ትሄዳለች። ከዛንን እንግዲህ አቤል እንግዲህ እንማየ ይሄን ነገር እውነት አድርገሽ ከሆነ የመጨረሻ ነው የምንቆራረጠው ትላለች። ከዛን ቆይ ስንቴ ነው የምንቆራረጠው? ሲጀመርስ ተቆራርጠን የለም እንዴ? ትላለች እንግዲህ አቤል። ከዛንን እንደዚህ እያለች እንግዲህ እያሰበች ነበረ። ድራማው እየተጠናቀቀ የአቤል ድራማ እንግዲህ ይሄንን ይመስል ነበረ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። መልካም ቀን ይሁንላችሁ።